ሀገራት የገነቡት የኢኮኖሚ የማህበራዊ መሰረተ ልማትና የነገ የማደግ ውጥኖች በጥቂት ሰዓታት አሊያም በሰከንዶች በአየር ንብረት ለውጥ ጫና ሳቢያ ሊገረሰስ ይችላል። በየዓመቱ ከ1.3 ትሪሊዮን ዶላር በላይ ኢኮኖሚያዊ ኪሳራ እንደሚያስከትል መረጃዎች አብነት ናቸው። ይህ ብቻም አይደለም። በሰው ሕይወት ላይ የሚያደርሰው ውድመትም በዓመት እስከ 500 ሺህ ሕይወትን እንደሚነጥቅ የተባበሩት መንግስታት ድርጅት መረጃ ያሳያል። ይህ ተግባርም ግንዛቤ እንዲኖረውና ዓለም በየፊናው የበኩሉን እንዲወጣ ኢትዮጵያ ከራሷ አልፋ ለቀጠናው ሀገራት ችግኝን በመስጠት የአየር ንብረት ለውጥን ለመከላከል ሰርታለች። ለዚህም የአየር ንብረት ለውጥን መሰረት ያደረጉ ዘገባዎችን ለሰሩ የሚዲያ ባለሙያዎች እውቅና ለመስጠት የተዘጋጀውን ሶስተኛ የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ የሚዲያ ሽልማት ስነ ስርዓት አስተናጋጅ አድርጓታል። በዚህ ዘርፍ ክላይሜት ቼንጅ ጋዜጠኞች፣ የሚዲያ ባለሙያዎች በመደበኛውም በተለምዶም በሌሎችም በጽሁፍ በሶሻል ሚዲያ በሌጋሲ በመደበኛው በታወቀው የሚዲያ ዘርፍ ክላይሜት ቼንጅን በመዘከር የህብረተሰብን ችግር አተኩሮ ገንቢ ስራ በመስራት የታወቁ ጋዜጠኞችን በሁሉም የኢጋድ አባላት ሀገራት እንዲወዳደሩና ለዚህም እውቅና እንዲሰጣቸው የሽልማት ፕሮግራም ሲካሄድ ቆይቷል። በውድድሩ በአየር ንብረት ለውጥ ላይ ያተኮሩ ልዩ ዘገባዎችን የሰሩ ከኢጋድ አባል ሀገራት የተውጣጡ ከ400 በላይ የሚዲያ ባለሙያዎች በ8 ዘርፎች ይሳተፉበታል። ተሸላሚዎች የተወዳደሩት በርካታ ከ400 በላይ ከሁሉም ሀገራት ከ400 በላይ ጋዜጠኞች ውድድር ሀሳባቸውን አስገብተዋል። ከኢትዮጵያም ወደ 100 የሚጠጉ 94 ይመስለኛል ጋዜጠኞች ለውድድር ገብተዋል። እነዚህን ውጤት የሚያሸንፉትን ሪኮግናይዝ የሚደረግበት ዕለት ነው የሚሆነው። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በበኩላቸው ኢትዮጵያ በአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ ተጽዕኖን ለመግታት ፈርጀ ብዙ ግንዛቤ መፍጠሯን ያነሳሉ። በዚህም ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤን በመስከረም ወር ማስተናገዷንና የኮፕ 32 ጉባኤን በ2027 እንድታዘጋጅ መመረጧን ጨምሮ ከሰራችው ስራ አንጻር የሽልማት ስነ ስርዓቱ በኢትዮጵያ መካሄዱ ለተሰሩ ውጤታማ ስራዎች ኢጋድ የሰጠውን እውቅና ያሳያል ነው ያሉት። ባለፈው ሳምንት ደግሞ በብራዚል ቤሌም በተካሄደው በኮፕ 30 ላይ ኢትዮጵያ ኮፕ 32ን እንድታስተናግድ መመረጧ በከተማ ልማትም በኮሪደር ልማትና ንጹህና አረንጓዴ ከተሞች በማልማት ረገድም እያደረገችው ያለውን እንቅስቃሴ ሪኮግናይዝ የሚያደርግ መሆኑ እነኚህ ሁሉ ነገሮች ተደማምረው ኢትዮጵያ ውስጥ እየተከናወኑ ላሉ የአየር ንብረት ለውጥ ስራዎች እውቅና የሰጠ ውሳኔ ነው ብለን ነው የምንወስደው። በሌላ በኩል ወደ ሽልማት ዝግጅቱ የቀጠናው ሀገራት የሚዲያ ባለሙያዎች ሲመጡ ደግሞ የኢትዮጵያን ገጽታ ይበልጥ ለማስተዋወቅ እድል የሚሰጥ ስለመሆኑ አክለዋል። በኢጋድ የሚዲያ ሽልማት ላይ የሚሳተፉና የሚታደሙ የቀጠናው ሀገራት ጋዜጠኞች በርካታ ሆነው ይመጣሉ ወደ ሀገራችን። የእናንተ የሙያ አጋሮችና ባልደረቦች ናቸው። ይሄም ሀገራችንን መዲናችንን የሀገራችንን ገጽታ በማስተዋወቅ ረገድ ሁነኛ የሆነ የፓብሊክ ዲፕሎማሲ ስራ ያከናውናሉ የሚል እምነት አለን። ዘንድሮ የሚካሄደው ሶስተኛ የሚዲያ ሽልማት ስነ ስርዓት ውጤታማ የአየር ንብረት ዘገባ ደህንነቱ ለተረጋገጠ ጠንካራና የተረጋጋ ቀጠና በሚል መሪ ሐሳብ የሚከናወን ሲሆን ህዳር 20 እና 21 ቀን 2018 ዓመተ ምህረት በኢትዮጵያ ይካሄዳል።